ፉፉዬ ትክክለኛ ውሳኔ ወሰነ። ሶፊዬ በመፈረምሽ በጭራሽ እንዳትጸጸጪ፣ ምክንያቱም ትክክለኛ ውሳኔ ስለሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ። እንግዲህ እንደሚታወቀው ዛሬ በሶፊ ቤት እነ ፉፉዬ መጥተዋል። ፉፉ ቶፊቅ መታሰር አለበት። ቶፊቅ ሴት ልጅ ላይ ያደረገው ድርጊት እጅግ በጣም የሚያስጠላ ነው። በቅናት ተነሳስቶ ያደረገው ነገር ከወንድ ማይጠበቅና እጅግ በጣም የሚያስጠላ ነገር ስለሆነ የእጁን ማግኘት አለበት ወይም ደግሞ ለፖሊስ መቅረብ አለበት ወይም መታሰር አለበት ብሎ ሶፊን ወረቀት ይዞ መጥቶ እንዲስፈርም አድርጓታል። ያው ሶፊ ደግሞ እንግዲህ ብዙ ነገር ከማሳለፏ የተነሳ ያው ከሳውዲም ጀምራ ኢትዮጵያ ድረስ ብዙ ዋጋ ከፍላለታለች። እሱን ከፍለላት ሊሆን ይችላልና ያንን በማስታወስ እባክህ እኔ አልፈርምም አይታሰርም ምናምን ብለዋለች። ነገር ግን ነው መታሰር አለበት። ምክንያቱም ዛሬ ላይ የእንቅልፍ መድኃኒት ሰጥቶሽ ተኝተሽ ስለተነሳሽ አይደለም ማየት ያለብሽ፣ ነገ ምን ያደርገኛል፣ ነገ ከዚህ የባሰ ሊያደርገኝ ይችላል ብለሽ ማሰብ አለብሽ ማለት ነው። እንግዲህ ቶፊቅ በቅናት የተነሳሳ ቅናት በጣም መጥፎ ነው። ነገ ላይ አንቺና ፉፉን አንድ ላይ ቢያያችሁ የሆነ ቦታ ወይ ሁለታችሁንም ሊያጠቃችሁ ይችላል፣ ወይ ደግሞ የዋህነትሽን ተጠቅሞ አሁንም ነይ ብሎ ከዚህ የባሰ ከባድ ነገር ሊያደርግሽ ይችላል። ስለዚህ አሁን ማን እንደሆንሽ ማሳየት አለብሽ ማለት ነው። አሁን ባደረገሽ ድርጊት ነው ውሳኔሽን አጠናክረሽ እሱ መቀጣት ያለበት ማለት ነው። ምክንያቱም አሁን ካልተቀጣ ወደፊት ከባድ ነገር ሊያደርግብሽ ስለሚችል ማለት ነው። እና አንዳንድ ሰዎች የሆነ ነገር ሲያደርጉን እስኪ እነሱ ክፉ ሆኑና እኔም ክፉ አልሆንም በማለት ዝም ብለን አንዳንዴ በማለፍ ግን የባሰ ነገር ዝም ስንላቸው ወይ እንደ ጅል ወይ እንደ የዋህ ወይ ደግሞ ምንም እንደማናመጣ ምናምን ያስቡንና ወደፊት ከባድ ነገር ራሳችን ላይ ሊጥሉብን ወይም ደግሞ እኛ ላይ ከባድ ጉዳት ሊያደርሱብን ይችላሉ ማለት ነው፣ ዝም ብለን በማለፋችን የተነሳ። ስለዚህ ማንም ሰው እኛን ሊጎዳን ከመጣ በትንሽም ሁኔታ ይሁን በትልቅም ሁኔታ ይሁን ሰው እኛን ሊጎዳን ከመጣ እኛ ደግሞ ያንን ሰው ማን እንደሆነ ማሳየት፣ ያንን ሰው ዋጋ ማስከፈል አለብን ማለት ነው። እና ፉፉዬ ወሰነው ውሳኔ ትክክል ነው። እና ሶፊዬም ስለፈረምሽ ምንም አትጸጸቺ ማለት ነው። እሱ እኮ ማለት ነው የእንቅልፍ መድኃኒት ሰጥቶሽ እዛ ጋር ወድቀሽ እሱ እየሳቀ ነበረ ማለት ነው። እሱ ቁጭ ብሎ እየተዝናና ነበረ ማለት ነው። ስለዚህ እንደዚህ ያለን ሰው እንግዲህ ቪዲዮንም ልታዩ ትችያለሽ። አሁን ከነቃሽ ምናምን የተለቀቀውን ቪዲዮ ልታዩ ትችያለሽ። ቪዲዮ ላይ እንዳየነው ልክ አንቺ ስትወድቂ እሱ ቁጭ ብሎ እየሳቀ ምናምን ስልኩን እየነካካ ነበረ። ስለዚህ እንደዚህ ያለን ሰው ደግሞ አይ ይቅር ልበለው እሱ ክፉ ሆነና እኔ ክፉ አልሆነም ምናምን ብለሽ ልታልፈው አይገባም። የሚታለፉ ነገሮች አሉ። የሰው ልጅ አንዳንድ ሰዎች እነሱ ክፉ ሆኑና እኔ ክፉ አልሆነም ብለን የምናልፋቸው ነገሮች አሉ፣ የማናልፋቸውም ነገሮች ግን አሉ። እንደዚህ ደግሞ ከባድ ነገር ሲሆን ምንም ልናልፋቸው አይገባም። ዛሬ እንደዚህ ያደረገኝ ነገ በሆነ ቦታ ወይ ከምወደው ልጅ ጋር ወይ ደግሞ ከሚያከብረኝ ከሚያፈቅረኝ ልጅ ጋር የተለያየ ቦታ ስዝናና ስጫወት ጥሩ ጊዜ ሳሳልፍ ካየ ይሄ ልጅ ምን ሊያደርገኝ ይችላል ብሎ መገመት በጣም ቀላል ነው። መገመት ያለብሽም ያሁኑን ሳይሆን የወደፊቱን ነው ማለት ነው። ስለዚህ ምንም እንዳትጸጸቺ። ቶፊቅ የእጁን ማግኘት አለበት፣ መቀጣት አለበት። አዎ ሶፊዬ ማለት ነውና እንግዲህ ፉፉዬ ደግሞ ያው ቆራጥ አይደለ። ሴት ልጅ ስትበደል በነገራችን ላይ ቆራጥና ለሴት ልጅ ክብር ያለው ወንድ ሴት ልጅ ስትጎዳ ስትበደል ስትመነቅ ምንድነው የሚባለው ስትበሰቋቋል ማየት የማይፈልግ ወንድ ማለት ነው። የሆነ ችግር ሴት ልጅ ላይ ሲደርስ በቃ በህግም ሆነ በጉልበቱም ሆነ በምንም ሆነ በቃ ይጥራል ያንን ሰው የሆነ ነገር ለማድረግ ያን ሰው የእጁን እንዲያገኝ ወይም ያ ሰው የሰራው ስራ ስህተት እንደሆነ እንዲገባው ለማድረግ በጣም ይጥራል ማለት ነውና ፉፉዬም እንግዲህ ለሶፊዬ እንደዛ እየጣረላት ነበረ። ለፉፉ የሚጣቅመው ነገር የለም በነገራችን ላይ ያው ሶፊን ወደፊት የሆነ ነገር ሊያደርጋት ይችላል። ዛሬ ላይ በዚህ የፈተናት ወይም ደግሞ እንደዚህ ያደረጋት ነገ ከባድ ነገር አድርጎ የሆነ ነገር ቢያደርጋት ብሎ በማሰብ ነው ያንን ወረቀቱን አምጥቶ እንድትፈርም ያደረጋት። እኔ ትክክል ነው ብዬ ነው የማስበው ማለት ነው። የእናንተን ባላቅም ምክንያቱም እንደነገርኳችሁ አንዳንድ ጊዜ ሰዎች ትንሽ ነገር አድርገውብን እልፍ ስንላቸው ሞኝ ወይም የዋህ በቃ
ወይም ደግሞ ምንም ማናመጣ ሰነፍ ሰዎች በቃ ምንም ቢደረግብን ምንም ማድረግ የማንችል ምንም አቅም የሌለን ጉልበት የሌለን አድርገው ያስቡንና ሁሉ ጊዜም ሊያጠቁን ይሞክራሉ ማለት ነው። ስለዚህ በቀላልም ሆነ በከባድ እኛን ለማጥቃት የመጣ ሰው ዋጋ ማስከፈል አለብን። በምንችለው አቅም፣ በምንችለው ኃይል፣ በምንችለው ነገር ሁሉ ጠንካራ ሆነን ያንን ሰው ማጥቃት አለብን። ጉልበታችንን ማሳየት አለብን። ማንነታችንን ማሳየት አለብን እንጂ ይሄ ቀላል ነገር ነው እኮ በቀላል ነገር ነው ያጠቃኝ ብለን ማለፍ ነው። በጥፊ እኮ መጥቶ ነው ያለፈኝ ምንም ችግር አያመጣም ፊቴ ላይ ምናምን ብዬ ባልፈው ነገ ላይ ግሬን ቆርጦ ሊያስቀምጠኝ ይችላል፣ ወይም ደግሞ ቅንጭላቴን በድንጋይ ሊፈረክሰኝ ይችላል። ስለዚህ ማለት ነው ምንም ነገር ማለፍ የለባችሁም። ቀላልም ሆነ ትንሽም ሆነ የሰው ልጅ ሊበደላችሁ ከመጣ ከበደላችሁ ምንም አትለፉት ማለት ነው። ምንም አትለፉት። እሱ ክፉ ሆኗልና እኔ ክፉ አልሆነ የሚል ነገር አይሰራም፣ በጭራሽ አይሰራም። ምክንያቱም ትልቅ ዋጋ ያስከፍላችኋል። ጥሩ እኮ ሊሆን ይችላል እሱ ክፉ ሆኗልና እኔ ክፉ አልሆንም ብሎ በጥሩነት ይሄ ጥሩነት ነው። ነገር ግን ያ ሰው እንደዛ አይደለም የሚያስበው። እኔ ክፉ ስለሆንኩ እሱ ጥሩ ሰው ሆኖ ነው ብሎ አያስብም በጭራሽ። እሱ ሰነፍ ስለሆነ ነው፣ እሱ አቅም ስለሌለው ነው፣ እሱ ጅል ስለሆነ ነው፣ እሱ የዋ ስለሆነ ነው ብሎ ነው የሚያስባችሁ በቅንጭላቱ ማለት ነው። ስለዚህ ለምን እየመጣው መጥቶ ውሳኔያችሁን ወስናችሁ እዛ ሰው ጋር ተጋፍጣችሁ ጉልበታችሁና ኃይላችሁን አሳይታችሁ ማንነታችሁን አሳይታችሁ ያ ሰው የእጁን እንዲያገኝ ማድረግ ነው ማለት ነው። ስለዚህ ሶፊዬም እንደዛ ቶፊቅ እንደዛ መደረግ አለበት። ቶፊቅ ስለታሰረ አይበሰብስ ምንም አይሆንም እኮ። ነገር ግን ማለት በቃ ለወደፊት ማን እንደሆንሽ፣ ለወደፊት ምን አይነት ጠንካራ ሴት እንደሆንሽ፣ ለወደፊት ምንም በምንም ሁኔታ ሊሸውድሽ የማትችው ሴት እንደሆንሽ እዛ እስር ቤቱ ነው ማለት ነው ያሰላስላል፣ በደንብ ያጠናሻል። ምን አይነት ሴት፣ ምን አይነት ጠንካራ ሴት፣ ምን አይነት ብርቱ ሴት እንደሆንሽ ማለት ነው። አሁን ላይ እኮ ቶፊቅ እንደዛ ያደረገሽ ስለምታፈቅረኝም ወይም ደግሞ ተወደኛለች እንደዚህ ባደርጋት ምንም ላታመጣ ትችላለች ወይም ደግሞ አሳልፋ ልሰጠኝ አትችልም በሚል ሀሳብም ሊሆን እኮ ይችላል። ስለዚህ አንቺ ደግሞ ስላፈቀርሽው ሊጎዳሽ የመጣን ሰው ስላፈቀርሽው እየጎዳሽ ዝም ብለሽ ማለፍ የለብሽም። ስለምትወጁ እየጎዳሽ ያ ሰው ህይወትሽን ሊያሳጣሽ እየሞከረ ስለምትወጁ ያ ሰው እንዳይጎዳ ያልሽ ያንቺን ህይወት እያጣሽ ያ ሰው ለዛ ያ ሰው ህይወት ማሰብ ይሄ ትክክል አይደለም። ጥንቅርቅር ብሎ ይቀር ሲጀመር የሱም ውደታም ሆነ ፍቅር ማለት ነው። ምክንያቱም ከጎደኝ እኔ መሬት ላይ ካልኖርኩ ምን ዋጋ አለው? ስለዚህ ቶፊቅ የእጁን ማግኘት አለበት። ፉፉዬም ትክክል ነው ያደረገው ድርጊት ማለት ነውና ወንድ ልጅ እንደነገርኳችሁ ወንድ ልጅ በቃ ሴት ልጅ ስትጎዳ ማየት የማይፈልግ ወንድ ልጅ በቃ ሴት ልጅ ላይ የሆነ ነገር ሲደርስ በቃ ወይ በጉልበቱ ለምሳሌ አንዳንድ ወንዶች አንድ ወንድ ዝም ብሎ ሴትን በጥፊም ሆነ በተለያየ ሁኔታ ሲመታት ካየ በቃ ወይ በቃ ብድግ ብሎ ያንን ወንድ ሊመታው ይችላል ምናምን በቃ ማለት እንዴት ሴት ልጅ እንደዚህ ታጠቃለህ እስኪ እኔን ወንዱን ግጠመኝ በሚል ሀሳብ እዛ ሰው ጋር ሊጋጠም ይችላል። ወይ ደግሞ ወደ ህግ ሊያቀርበው ይችላል። በቃ ሴት ልጅ ስትጠቃ ወይም ደግሞ ሴት ልጅ ያለ ሁኔታ ስትደረግ ማየት የማይፈልግ ልባም ወንድ ነገሮችን ሴት ልጅ ላይ የሆነ ጥቃት እየደረሰ ዝም ብሎ በችለተኝነት ማለፍ አይችልም። ስለዚህ ፉፉዬም ደግሞ የድሮ ፍቅረኛሽ ነው ምንም ከሳውዲም እስከ ኢትዮጵያ ዋጋ ብከፊለትም እንደዛ ብሎ አላሰበም። ምክንያቱም እንደዛ ብሎ ያላሰበበት ወደፊት አንቺን ሊጎዳሽ ስለሚችል ምክንያቱም አሁን ላይ የጀመረው ነገር በጣም የሚያስጠላ ስለሆነ እና የእንቅልፍ መድኃኒት ሰጥቶ ማስተኛትን ለራሱ እንደ ቀላል ነገር አትወሰጁ። እንደገና ደግሞ ሐኪም ቤት ሄዶ መተኛት ለራሱ እኔ ሐኪም ቤት ሄዶ እንደመተኛት የምፈራው ነገር የለም። መተኛት ለራሱ እንዴት እንደሚከብድ እንዴት የሞትን ያህል ነው እኔ የሚሰማኝ እዛ ሐኪም ቤት መተኛት ማለት ነው። እና ለዚህ ይሄን ሁሉ አድርጎች ይሄን ሁሉ ዋጋ እንድትከፊ አድርጎሽ ነው እሱ እኮ እንዲታሰር አልፈልግም 7 ወር አመት ሊታሰር ይችላል። የኔ ማር ለምን 2 አመት አይታሰርም? ምክንያቱም አንቺ ላይ ያደረገው ድርጊት በጣም ከባድ ነው ውድ አትሳሳቺ። ስለዚህ ምንም እንዳይቆጭሽ ምንም እንዳትሳሳቺ ጠንካራ መሆን አለብሽ። እንኳን አይደለም ፉፉዬ ከጎንሽ ሆኖ አብሽሪ አይዞሽ ሁሌም ከጎንሽ ነኝ እያለ ያበረታሽ ይቅርና ማንም ሰው ባይኖርሽ ለራሱ ፉፉ ከጎንሽም ባይኖር ለራሱ
በራስሽ ለራሱ ጠንካራ ሆነሽ ነገሮችን መጋፈጥ አለብሽ። ጠንካራ ሆነሽ የበደለሽን ሰው ዋጋ ማስከፈል አለብሽ። የበደለሽን ሰው ችግር የለውም ኖርማል ነው ቀላል ነው በደሉ ምናምን ብለሽ ማለፍ የለብሽም። ነገ ከባድ ትልቅ በደል ላይሽ ላይ ሊያመጣብሽ ስለሚችል ማለት ነው። አንቺ ጥሩ ሰው ስለሆንሽ ይችላል ቀላል ነው የበደለኝ ችግር የለውም ምናምን ብለሽ የምታልፊው ነገር ግን ያ ሰው ጥሩነቷ ነው ብሎ አያስብም። ወይ ጅልናት ወይ መጥፎናት ወይ ደካማናት ወይ ሰነፍናት ብሎ ነው የሚያስብሽ። ስለዚህ ማንም ሰው በጥቃቅን ነገርም ሆነ በከባድ ነገር ለሁላችንም ማለት ነው የሆነ ሰው በጥቃቅንም ነገር ሆነ በከባድ ነገር ሊጎዳን ከመጣ ያንን ሰው በቃ ዋጋ ማስከፈል ሰውነታችሁን ማሳወቅ አለባችሁ። ሴትነታችሁንም ወንድነታችሁንም ሆነ በቃ ያላችሁን ጉልበት ያላችሁን አቅም በምትችሉት አቅምና ጉልበት ያንን ሰው ላደረገው ነገር ዋጋ እንዲከፍል መታገልና መጣር አለባችሁ ማለት ነው። ምንም አይነት ቀላል ነገር ቢሆንም እንደዚህ በሾክ ጠቅ ማድረግ ቢሆንም እንኳን አይደለም የእንቅልፍ መድኃኒት ሰጥቶ አንድን ሴት ማስተኛት ወይም ደግሞ ራሷን ጥላ እንድትወርቅ እንግዲህ እዛ በላጥ ላይ ስትወርቅ ራሷን ቢመታትስ በራሷን የወደቀችው ልጅ ራሱ እንኳን አይደለም እኮ ያሰኛ በራሷ ነው በላጡ ላይ የወደቀችው ወይም ሰራሚኩ ላይ በራሷ ነው የወደቀችው አይደለ? ያ የእንቅልፍ መድኃኒት ተሰጥቷት ያቺ ልጅ እዛ ሰራሚክ ላይ በቁሟ መሬት ላይ ስትወርቅ የሆነ ነገር ሆና ቢሆንስ ቅንጭላቷ። ስለዚህ ትክክል አይደለም። ዋጋ መክፈል አለበት ቶፊቂ ማለት ነው። ቶፊቂ ዋጋ መክፈል አለበት ነው። ዝም አንልህም ማለት ነው። ምክንያቱም አሁን ዝም ካልነህ እንኳን አይደለም ሶፊ ላይ ፉፉዬም ላይ የሆነ ነገር ልታደርግ ስለምትችል ስለዚህ ዝም ተብሎ መታለፍ የለበትም አሁን እላለሁኝ። እና ውድ ያገሬ ልጆች በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እስከ ቪዲዮ መጨረሻ እየተከታተላችሁኝ ካላችሁ እጅግ ከልብ አመሰግናለሁ የኔ ማሮች። ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉኝ። ባይ ጋይስ።